ስሜትን የመምራት ጥበብ ወይም ኢሞሽናል ኢንተለጀንስ ሃቢትስ ለስኬትህ ከአይኪው ይልቅ ወሳኝ መሆኑን ዓለም አምኖ ከተቀበለ ሰንብቷል። ነገር ግን ስሜታዊ ብልህነት ምንድን ነው የሚለውን ከማወቅ ባሻገር በዕለት ተዕለት ሕይወቴ በስራዬና በግንኙነቴ ውስጥ እንዴት ልጠቀምበት እችላለሁ የሚለው ለብዙዎቻችን ያልተመለሰ ጥያቄ ነው። የዘርፉ ቀዳሚ ተመራማሪ የሆነው ዶክተር ትራቨር በዚህ መጽሐፍ ውስጥ ውስብስብ ርዕሰ ጉዳዮችን ወደ ቀላልና ተግባራዊ ልምዶች በመቀየር የሕይወትህን ጥራት እንዴት ማሻሻል እንደምትችል ያሳይሃል። ይህ መጽሐፍ ምን ያተርፍልሃል? በቅድሚያ የማያገለግሉህን መጥፎ ልማዶች አሸንፈ አዳዲስና አሸናፊ ልማዶችን መገንባት፣ ጭንቀትን በመቆጣጠር መርዛማ ሰዎችን በመቋቋም ሰላምህን መጠበቅ። በሚከተሉት 4 ቁልፍ ክህሎቶች ዙሪያ ራስህን ማብቃት፣ ይህም ራስን ማወቅ፣ ራስን መምራት፣ ማህበራዊ ግንዛቤና ግንኙነትን ማስተዳደር። ይህ መጽሐፍ ዕውቀትን ወደ ተግባር፣ ልምድን ወደ ስኬት የምትቀይርበት አስደናቂ መጽሐፍ ነው። ስለ መጽሐፉ የተሰጡ አንዳንድ ምስክርነቶችን ለማየት ያህል ይህ መጽሐፍ ስሜቶችን በፈጠራ መንገድ እንዴት መያዝ እንዳለብንና ብልህነታችንን ለበጎ ነገር እንዴት መጠቀም እንዳለብን በአጭሩ ያብራራል። ስሜታዊ ብልህነት ለሕይወት ስኬት መሠረት ነው። ይህ መጽሐፍ ደግሞ እሱን ለማሻሻል ከሰማይ የወረደ ስጦታ ነው፣ ሕይወትህን ይለውጠዋል ሲል ጆሴፍ ግሬይ የኒውዮርክ ታይምሱ ከፍተኛ የሽያጭ ደራሲ ተናግሯል። ይህ መጽሐፍ በሕይወት ውስጥ በጣም አስፈላጊ የሆኑ ነገሮችን ገልጦ ያሳያል። እንድታነበው በጥብቅ እመክርሃለሁ። ስሜትን የመምራት ጥበብ። ዛሬ ከዚህ መጽሐፍ ስለ ስሜት ብልህነት ኃይል እንዲሁም ደግሞ የስሜት ብልህነት በጣም አስፈላጊ የሆነው ለምን እንደሆነ እንደ መግቢያ ያህል የምንቃኝ ይሆናል። መጽሐፉ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ በመጠቀም ጻፉልን፣ ማግኘት ትችላላችሁ በአማርኛ ስላለ። እንዲሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁ እንድትገልጹ ጋብዛችኋለሁ። የምታየው፣ የምትሰማው፣ የምታሸተው፣ የምትቀምሰውና የምትነካው ነገር ሁሉ በሰውነት ውስጥ በኤሌክትሪክ ምልክቶች መልክ ይጓዛል። እነዚህ ምልክቶች ወደ አንጎል የመጨረሻው መድረሻቸው እስኪደርሱ ድረስ ከህዋስ ወደ ህዋስ ያልፋሉ። ከጀርባ አጥንት አጠገብ ባለው ስር በኩል ወደ አንጎል ይገባሉ። ነገር ግን ማንኛውም ምክንያታዊ አመክንዮአዊ አስተሳሰብ ከመከሰቱ በፊት ወደ ግንባር ቀዳሚ ኮርቴክስ ወይም ከግንባር ጀርባ መጓዝ አለባቸው። ችግሩ ግን በመንገዳቸው ላይ ስሜቶች የሚመረቱበትን ሊምቢክ ሲስተምህን ማለፍ አለባቸው። ይህ ጉዞ ምክንያታዊ አስተሳሰብህ ከመጀመሩ በፊት ነገሮችን በስሜት መመዘንህን ያረጋግጣል። የአንጎልህ ምክንያታዊ ክፍል ወይም የአንጎልህ ፊት ለፊት ሊምቢክ ሲስተሙ የሚፈጥረው ስሜት ማቆም አይችልም። ነገር ግን ሁለቱ አካባቢዎች እርስ በርስ የተያያዙ ሲሆን ቋሚ ግንኙነትን ያስጠብቃሉ። በእነዚህ ስሜታዊና ምክንያታዊ አንጎሎች መካከል ያለው ግንኙነት የስሜት ብልህነት አካላዊ ምንጭ ነው። በእነዚህ የአንጎል ክፍሎች መካከል ብዙ መረጃ ሲፈስ ስሜትህን በተሻለ ሁኔታ መረዳት፣ በብቃት ምላሽ መስጠትና ጥቅምህን ማገናዘብ ትችላለህ። ዋና ዋና የስሜት ሕዋሳቶች ወደ አንጎል ስር ሲገቡ ስለ ልምምድህ ምክንያታዊ በሆነ መንገድ ከማሰብ በፊት ወደ አንጎል ፊት ለፊት መጓዝ አለባቸው። መጀመሪያ ስሜቶች በሚፈጥሩት የሊምቢክ ስርዓት ውስጥ ያልፋሉ። የስሜት ብልህነት በአንጎል ምክንያታዊና ስሜታዊ ማዕከላት መካከል ውጤታማ ግንኙነት ይጠይቃል። አንጎልህ ስሜታዊ ፍጡር እንድትሆን ተብሎ የተሰራ ስለሆነ ለአንድ ክስተት የምትሰጠው የመጀመሪያው ምላሽ ሁልጊዜ ስሜታዊ ይሆናል። በዚህ የሂደቱ ክፍል ላይ ምንም ቁጥጥር የለም። ስሜትን ተከትሎ በሚመጡት ሐሳቦች ላይ ግን ቁጥጥር አለ። የተሰማህን እስካወቅ ድረስ ለስሜትህ እንዴት ምላሽ እንደምትሰጥ የመወሰን ትልቅ ተጽዕኖ አለ። አንዳንድ ልምምዶች በቀላሉ የምታውቃቸውን ስሜቶች ሲፈጥሩ፣ በሌሎች ጊዜያት ደግሞ ስሜቶች የሌሉ ሊመስሉ ይችላሉ። አንድ ነገር በአንተ ውስጥ እጅግ የከፋ ወይም የረዥም ጊዜ ስሜታዊ ምላሽ ሲፈጥር ቀስቃሽ ክስተት ይባላል። ለቀስቃሽ ነገሮች የምትሰጠው ምላሽ በግል ታሪክህ የተቀረጸ ነው። የስሜት ብልህነት ችሎታዎች ሲያድጉ
ቀስቃሽ ነገሮችን ማወቅና ውጤታማ ምላሽ የመስጠት መንገዶችን ትማራለህ። ይህም ልማድ ይሆናል። የስሜት ብልህነትን መለማመድህ በምክንያታዊና ስሜታዊ የአንጎልህ ማዕከላት መካከል ያለውን የመረጃ ፍሰት በእጅጉ ይጨምረዋል። መረጃ በእነዚህ የአንጎል ማዕከላት መካከል የሚጓዘው በመንገድ ላይ እንዳሉ መኪኖች ነው። የስሜት ብልህነት ክህሎቶችን ስትለማመድ ትራፊኩ በሁለቱም አቅጣጫዎች በቅልጥፍና ይፈሳል። የትራፊክ መጨመር ግንኙነቱን ያጠናክራል። የስሜት ብልህነት ይህን መንገድ በደንብ እንድትጓዝ የማድረግ ችሎታን በእጅጉ ይወስነዋል። ምን እንደሚሰማ በተረዳህና በዚያ ስሜት ውጤታማ ነገር መስራት በበዛ ቁጥር ይህ መንገድ የበለጠ ያድጋል። አንዳንዶቻችን በሁለት መስመር የገጠር መንገድ እንታገላለን። ሌሎች ደግሞ ባለ 5 መስመር ልዕለ መንገድ አላቸው። ዛሬ የትም ደረጃ ላይ ብትገኝ መስመሮችን ለመጨመር ሁልጊዜ ቦታው አለ። የግል ስራዬን መስመሮችን ለመጨመር እንደሚያገለግል ትርጉም ያለው መንገድ አድርጌ ማሰብ እፈልጋለሁ። በመቀጠል የምናየው የስሜት ብልህነት በጣም አስፈላጊ የሆነው ለምንድን ነው የሚለውን ቀጣይ ሐሳብ ይሆናል። የስሜት ብልህነት በራስህና በሌሎች ውስጥ ስሜቶችን የማወቅና የመረዳት ብሎም ይህንን ንቃተ ህሊና ባህሪና ግንኙነቶችን ለመምራት የመጠቀም ችሎታ ነው። ይህ ችሎታ ውስብስብ ማህበራዊ ነገሮችን እንዴት እንደምትቋቋምና አዎንታዊ ውጤቶችን የሚያስገኙ የግል ውሳኔዎችን እንዴት እንደምታስተላልፍ ይወስናል። በዚህ ረገድ አብዛኞቻችን ጥሩ አይደለንም። በሚሊዮኖች የሚቆጠሩ ሰዎች የስሜት ብልህነት ምዘናን ፈተና ወስደዋል። እናም ስሜቶቻችን በሚከሰቱበት ጊዜ በትክክል መለየት የሚችሉት ከመካከላችን 36% ብቻ ናቸው። በመሆኑም አብዛኞቻችን እንደምንፈልገው ከስሜታችን ጋር በቅርበት የተስማማን ስላልሆንን እነሱን ለማወቅ ለጥቅማችን ለማዋል ገና ችሎታ የለንም ማለት ይቻላል። ይህ ግኝት አያስገርምም። ስሜታዊ ንቃተ ህሊናና ግንዛቤ በተለምዶ በትምህርት ቤት አይሰጥም። እያደግን ሳለ ካልተማርናቸው በስተቀር በሌላ መንገድ የምንማርበት እድል ጠባብ ነው። ማንበብ፣ መጻፍ ተምረን በህይወት ውስጥ ብንጓዝም በችግር ጊዜ ስሜታችንን የምንቆጣጠርበት የስሜት ብልህነት ችሎታ ይጎድለናል። ይህ አሳፋሪ ነው፣ ምክንያቱም የስሜት ብልህነት ችሎታዎች ለስኬትና ለደስታ ወሳኝ ናቸው። ጥሩ ውሳኔዎች እውነታውን ከማወቅ የበለጠ እጅግ የላቀ ነገር ይፈልጋሉ። በመሆኑም ጥሩ ውሳኔዎች የራስ ዕውቀትና ስሜታዊ የበላይነት በመጠቀም የሚደረጉ ናቸው። አንጎላችን ስሜቶቻችንን የባህሪያችን ዋና አንቀሳቃሽ መሆናቸውን ለማረጋገጥ የተፈጠረ ነው። ብታውቃቸውም ባታውቃቸውም በአማካኝ በየቀኑ ወደ 400 የሚጠጉ ስሜታዊ ልምምዶች አሉ። ይህም የስሜት ብልህነትን መሰረታዊ ችሎታ ያደርገዋል። በምትናገረውና በምታደርገው ነገር ሁሉ ውስጥ የስሜት ብልህነት ማዕከላዊ ነው። ጥረትህንና ትኩረትህን በስሜት ብልህነትህ ላይ ስታደርግ በበርካታ ባህሪያት ላይ ተጽዕኖ ስለሚያሳድር እየሰራህባቸው እንዳልሆነ በምታስባቸው ነገሮች ላይ ጭምር ለውጦችን ታያለህ። የስሜት ብልህነት ብዙ ቅርንጫፎች እንዳሉት ትልቅ የዛፍ ግንድ አይነት ነው። ውሃ በምታጠጣበት ጊዜ ሁሉ አዲስ ቅርንጫፎች ወይም ችሎታዎች ታበቅላለህ፣ ያሉትንም ታጠነክራለህ። ተመራማሪዎች የእውቀት ወይም ኮግኒቲቭ ብልህነት በህይወትህ ውስጥ ለ20% ጉዳዮች ብቻ ተጠያቂ መሆኑን አሳይተዋል። አብዛኛው ቀሪው በስሜት ብልህነት ላይ የተመሰረተ ነው። የኛ ምርምር እንደሚያሳየው የስሜት ብልህነት በሁሉም አይነት ስራዎች ውስጥ 58% አፈጻጸም ተጠያቂ ነው። ታዲያ 90% የሚሆኑት ከፍተኛ አፈጻጸም ያላቸው ሰዎች ከፍተኛ የስሜት ብልህነት ያላቸው መሆናቸውም አያስደንቅም። የስሜት ብልህነት የአፈጻጸም ትልቁ ነጠላ መተንበያና ለአመራር እንዲሁም የግል ልቀት ጠንካራ አንቀሳቃሽ ነው። በተፈጥሮ በስሜት ብልህ የሆኑ ሰዎች በአማካኝ በዓመት $29,000 በስሜት ብልህ ካልሆኑ ሰዎች የበለጠ ገንዘብ ያገኛሉ። በስሜት ብልህና ገቢ መካከል ያለው ትስስር በጣም ጠንካራ ከመሆኑ የተነሳ በኢኪው ውስጥ ያለ እያንዳንዱ ነጥብ ጭማሪ $1,300 የሚደርስ ገንዘብ ወደ ዓመታዊ ደመወዝ ይጨምራል። የስሜት ብልህነት በአእምሮ ውስጥ ከባህሪ መሰረታዊ ክፍል የተያያዘ ነው። በአይኪው እና በኢኪው መካከል የሚታወቅ ግንኙነት የለም። በአንድ ሰው ብልህነት ላይ ተመርኩዘ ኢኪውን መተንተን አትችልም።
ይህ ጎበዝ የሆኑ ሰዎች ትንሽ ስሜታዊ ብልህነት የመያዝ አዝማሚያ እንዳላቸው የሚነግረውን አመለካከት ይቃወማል። አይኪው ደግሞ በጣም ተለዋዋጭ ያልሆነ ነገር ነው። በመሰረቱ አይኪው ከመጀመሪያው ዕድሜ ጀምሮ የተስተካከለና በህይወት ዘመኑ ውስጥ ትንሽ ልዩነት ብቻ የሚያሳይ ነው። አዳዲስ እውነታዎችን ወይም መረጃዎችን በመማር ጎበዝ አትሆንም። ጉብዝናና የመማር ችሎታ በ15 ዓመት ወይም ከኪዩች ጋር ሲነጻጸር የነበረው በ50 ዓመት ካለው ጋር ተመሳሳይ ነው። ኢኪው ግን ተለዋዋጭ ችሎታና መማር የምትችለው ነው። ምክንያቱም ለስሜት ብልህነት ተጠያቂ የሆነው የአንጎል ክፍል ሊያድግና በጣም ሊቀየር የሚችል ነው። ምንም እንኳን አንዳንድ ሰዎች በተፈጥሮ የበለጠ የስሜት ብልህነት ያላቸው መሆናቸው እውነት ቢሆንም ከፍተኛ የስሜት ብልህነት ይዘው ያልተወለዱ ሰዎች ከፍተኛ ኢኪው ወይም የስሜት ብልህነትን ማዳበር ይችላሉ። የስሜት ብልህነትን መጨመር ለጤንነትም ጥሩ ነው። በርካታ የምርምር ጥናቶች የስሜት ብልህነትን ከበሽታ ተጋላጭነት ጋር አገናኝተውታል። የበሽታ የመከላከል ስርዓት ኃይል በአእምሮ እና በሰውነት መካከል እንደ መልእክተኛ ሆነው የሚያገለግሉ ውስብስብ ኬሚካሎች ጥምረት በሆነው ኒውሮፔፕታይድ በኩል ከስሜታዊ ሁኔታ ጋር የተያያዘ ነው። አእምሮ በጭንቀት ወይም በመከራ ሲጥለቀለቅ በሽታን ለመዋጋት እያመራ ያለውን ኃይል እንዲቀንስ ለሰውነት ምልክት ይሰጣል። ይህ ለውጥ ለጥቃት ተጋላጭነትን ይጨምራል። ምርምሮች የስሜት ብልህነትን መጨመር ከህመም የማገገም ችሎታ ሊያሻሽል እንደሚችል ጠቁመዋል። የኦሃዮ ስቴት ዩኒቨርሲቲ ተመራማሪዎች የጡት ካንሰር የተገኘባቸውን 227 ሴቶች አጥንተው በማገገም ወቅት ስሜታዊ የመቋቋም ችሎታቸውን በማስተማር ጭንቀትን በመቀነስ ስሜትን በማሻሻል ጤናማ ባህሪዎችን በማበረታታትና ታካሚዎች ሕክምናቸውን እንዲከታተሉ በመርዳት ድንቅ ውጤቶችን አይተዋል። በዘፈቀደ ለዚህ ሕክምና የተመደቡ ሴቶች የጭንቀት መጠናቸው ቀንሷል፣ የተሻለ አመጋገብ አሳይተዋል እና ጠንካራ የበሽታ የመከላከል ስርዓት ገንብተዋል። ለአሜሪካ የልብ ማህበር የቀረበ ሌላ ጥናት ከልብ ድካም በማገገም ላይ ያሉ ወንዶችና ሴቶች የስሜት ብልህነት ክህሎቶችን በማስተማር ተመሳሳይ ውጤት እንዳሳዩ አመላክተዋል። የስሜት ብልህነት በጤና ነክ ውጤቶች ላይ ጠንካራ ተጽዕኖ አለው፣ ምክንያቱም በአስቸጋሪ ሁኔታዎች ምላሽ ለመስጠት ጭንቀትን ያለ ግንዛቤ ይቀንሳል። የስሜት ብልህነት ችሎታዎች የአንጎል ስሜታዊ መከራን የመቋቋም ችሎታ ያጠናክራል። ይህ ተቋቋሚነት የሰውነትን በሽታ የመከላከል ስርዓት ጠንካራ በማድረግ ከበሽታ ይጠብቃል። በስሜት ብልህነት ላይ መስራት በህይወት ውስጥ በጣም አስፈላጊ በሆኑ አንዳንድ ቦታዎች ጥቅሞች ሊኖሩት እንደሚችል ማወቅ መልካም። ጤናማ ስራ፣ ጤናማ አእምሮና ጤናማ አካል ቀድሞ ከሚጠቀሱት ጥቂት በጣም አስፈላጊ ነገሮች መካከል ናቸው። የስሜት ብልህነት ምን እንደሚመስል። የስሜት ብልህነት በትክክል ለመረዳት እንዴት ሊከፋፈል እንደሚችል ማወቅ ያስፈልጋል። በሁለት ብቃቶች ስር የሚጣመሩ 4 ዋና ዋና የስሜት ብልህነቶች ወይም ችሎታዎች አሉ። የግል ብቃት እና ማህበራዊ ብቃት። የግል ብቃት የተሰራው በራስ ንቃተ ህሊናና ራስን የማስተዳደር ችሎታ ተመስርቶ ሲሆን ይህም ከሌሎች ሰዎች ጋር ካለ ግንኙነት ይልቅ የበለጠ በአንተ ላይ በግለሰብ ደረጃ ትኩረት ያደርጋል። የግል ብቃት በስሜት ለመንቃትና ባህሪንና ግንዛቤዎችን ለመምራት ያለ ችሎታ ሲሆን ማህበራዊ ብቃት ደግሞ የተሰራው በማህበራዊ ንቃት ህሊናና ግንኙነትን የማስተዳደር ችሎታዎች ሲሆን ማህበራዊ ብቃት የግንኙነቶችን ጥራት ለማሻሻል የሌሎችን ስሜት ባህሪና ምክንያቶች የመረዳት ችሎታ ነው። የግል ብቃት ራስን ማወቅ፣ ራስን ማስተዳደር ሲሆን ማህበራዊ ብቃት ማህበራዊ ግንዛቤና ግንኙነትን ማስተዳደር ነው ባጭሩ። በቅድሚያ ራስን ማወቅ ስንል ምን ማለታችን ነው? ራስን ማወቅ በቅጽበት ስሜትህን በትክክል የመገንዘብና በሁኔታዎች ሁሉ ዝንባሌዎችን የመረዳት ችሎታ ነው። ራስን ማወቅ ለተወሰኑ ክስተቶች፣ ተግዳሮቶችና ሰዎች የተለመዱ ምላሾችን መከታተልን ያካትታል። ስለ ግንዛቤዎች
ግልጽ ግንዛቤ ያለ መሆኑ አስፈላጊ ነው። ምክንያቱም ስሜትህን በፍጥነት ለመረዳት ይረዳል። ከፍተኛ ራስን የማወቅ መጠን ለማወቅ አስቸጋሪ ሊሆኑ በሚችሉ ስሜቶች ላይ ማተኮር ያለውን ምቾት ማጣት የመቋቋም ፈቃደኝነት ይጠይቃል። ስሜትህን በቅንነት የምትረዳበት ብቸኛው መንገድ ከየት እንደመጡና ለምን እንደተፈጠሩ ለማወቅ በቂ ለሆነ ጊዜ ማሰብ ነው። ስሜቶች ሁል ጊዜ ዓላማ አላቸው። በዙሪያ ላለው ዓለም የምትሰጠው ምላሽ ስለሆኑ ስሜቶች ሁል ጊዜ የሚመጡት ቦታ አላቸው። ብዙ ጊዜ ስሜቶች ከየትም ያልመጡ ይመስላሉ። ነገር ግን አንድ ነገር ለምን ምላሽ እንደሚያነሳሳ መረዳት አስፈላጊ ነው። ይህን የሚያደርጉ ሰዎች የስሜት ዋና ክፍል ዘንድ በፍጥነት መድረስ ይችላሉ። ጠንካራ ስሜቶች የሚፈጥሩ ሁኔታዎች ሁል ጊዜ ብዙ ማሰብ ያስፈልጋቸው። እናም እነዚህ የረዥም ጊዜ ከራስ የመማከር ጊዜያት ብዙውን ጊዜ የምትጸጸትበትን ነገር ከማድረግ ይከለክለዋል። ራስን ማወቅ ጥልቅ የጨለማ ሚስጥሮች ወይም የማያውቁትን ተነሳሽነት መፈለግ አይደለም። ይልቁንም ምን እንደሚያንቀሳቅስ ቀጥተኛና ሐቀኛ ግንዛቤ ከማዳበር የሚመጣ ነው። ራስን በማወቅ የተካኑ ሰዎች ምን እንደሚችሉ፣ ምን እንደሚያነሳሳቸውና እንደሚያረካቸው እንዲሁም የማንና የትኞቹ ሁኔታዎች ቁልፎቻቸውን እንደሚጫኑ በአስገራሚ ሁኔታ በግልጽ ያውቃሉ። ራስን ስለ ማወቅ የሚያስደንቀው ነገር ምንም እንኳን መጀመሪያ ላይ አብዛኛው ትኩረታችን በምትነሳሳባቸው ነገሮች ላይ የማተኮር ዝንባሌ ቢኖረው ስለ ተሳሳትካቸው ነገሮች ማሰብ ብቻ ራስን የማወቅ ችሎታን እንዲሻሻል ማድረጉ ነው። ራስን የማወቅ ችሎታ መኖር ማለት ስሜታዊ ወይም ስህተቶችን አትፈራም ማለት ነው። ስሜቶች ምን የተለየ ነገር ማድረግ እንዳለብህና ሕይወትህ ሲገለጥ መረዳት የሚያስፈልግህን ቀጣይነት ያለው የመረጃ ፍሰት ይሰጡሃል። ሳይኮሎጂ በሽታዎችን ብቻ ይመለከታል በሚለው የተሳሳተ አስተሳሰብ እየተመራን ስለ ራሳችን የምንማርበት ጊዜ ችግር ሲገጥመን ብቻ እንደሆነ እናስባለን። የሚመቹንን ነገሮች ለመቀበል እንሞክራለን። የማይመችንም ነገር በሚፈጠርበት ጊዜ አይኖቻችንን እናዞራለን። ግን በእውነቱ የሚጠቅመን ሙሉ ምስል ነው። ውበቶችን እና እንከኖችን በጋራ በምንረዳበት መጠን ሙሉ አቅማችንን ለማሳካት የበለጠ ችሎታ አለን። በቀላል አነጋገር ራስ ማወቅ መሆን ማለት ባለበት ደረጃ ራስህን ማወቅ ማለት ነው። መጀመሪያ ላይ ራስህን ማወቅ ግልጽ ያልሆነ ሊመስል ይችላል። አንድ ሰው መጥቶ ራስህን አውቀሃል ብሎ ሽልማት የሚሰጥህ የመጨረሻ መስመር የለም። ራስህን ከውስጥና ከውጭ ማወቅ የሽንኩርትን ንብርብሮች የመግፈፍ ያህል በመሃል ካለው ያንተ እውነተኛ ማንነት ጋር ይበልጥ እየተመቻቸህ የመሄድ ቀጣይ ጉዞ ነው። ራስን ማወቅ መሰረታዊ ችሎታ ነው። ችሎታውን ስትይዘው ሌሎች የስሜት ብልህነት ችሎታዎችን ለመጠቀም በጣም ቀላል ያደርጋል። ራስ አወቅ ስትሆን ትክክለኛዎቹ እድሎች የመከታተል ጥንካሬዎችን ለሥራ የማዋል ምናልባትም ከሁሉም በላይ ስሜትህን ወደ ኋላ እንዳይጎትትህ የመጠበቅ እድልህ እጅግ የላቀ ነው። ስሜትህን ከጨዋታው ውጭ መተው ስለማይቻል ራስንና ግንኙነቶችህን ለማስተዳደር መጀመሪያ ስለ ሁሉም ስሜቶችህ አዎንታዊ ሆነ አሉንታዊ ነገሮች ማወቅ ያስፈልጋል። ስሜትህን ለማስተዋልና ለመረዳት ጊዜ ካልወሰድክ በተለይ ባልጠበቅክበት ወይም ባልፈለግክበት ጊዜ እንደገና የመታየት እንግዳ መንገድ አላቸው። ይህ አንድን አስፈላጊ ነገር ወደ ትኩረትህ ለማምጣት የሚሞክሩበት መንገድ ነው። እስክትገነዘበው ድረስ ስለሚቀጥለው ጉዳት ይጨምራል። አንዳንድ ጊዜ ስለ ስሜትህ እውነቱን መጋፈጥ የሚያስጨንቅ ነገር ሊሆን ይችላል። ከስሜትህና ከዝንባሌዎች ጋር ለመገናኘት ሐቀኝነትንና ድፍረትን ይጠይቃል። ታገስና ለሁሉም ትንንሽ የቅድሚያ እንቅስቃሴዎች እንኳን ራስህን አመስግን። ራስን ማስተዳደር ስትንቀሳቀስ ወይም ሳትንቀሳቀስ የሚሆን ነው። ራስን በማወቅ ላይ የተመሰረተ ሲሆን የግል ብቃት ሌላው ዋና አካል ነው። ራስን ማስተዳደር ያለህን ንቃተ ህሊና ተጠቅመ ተለዋዋጭ ሆነ ለመቆየትና ባህሪን በአዎንታዊ መልኩ ለመምራት ያለ ችሎታ ነው። ይህ ማለት ለሁኔታዎች፣ ለሰዎች ያሉህን ስሜታዊ ምላሾች ማስተዳደር ማለት ነው። ራስን ማስተዳደር ከፈንጂ ወይም ችግር ከሚያስከትልብህ ባህሪ ከመቆጠብ በላይ ነው። ሰዎች የሚገጥማቸው ትልቁ ፈተና ዝንባሌዎቻቸውን በጊዜ ሂደት መቆጣጠርና ችሎታዎቻቸውን በተለያዩ ሁኔታዎች ውስጥ መተግበር አለመቻል ነው። ግልጽና ቅጽበታዊ የራስ የመግዛት እድሎች፣ ለምሳሌ በዚያ የተረገመ ውሻ በጣም ተናድጃለሁ የሚለውን ለማወቅና ለመቆጣጠር በጣም ቀላል ናቸው። እውነተኛ ውጤቶች የሚመጡት
ትላልቅና ይበልጥ አስፈላጊ ግቦችን ለመከታተል ቅጽበታዊ ፍላጎቶችን ማቆም ስትችል ነው። እንደዚህ አይነቶቹን ግቦች መገንዘብ ብዙ ጊዜ ዘግይቶ ስለሚመጣ ለራስ አስተዳደር ያለ ቁርጠኝነት ደግሞ ደጋግሞ ይፈተናል። ራሳቸውን በተሻለ ሁኔታ የሚያስተዳድሩት ሳይሰበሩ ነገሮችን እስከ መጨረሻው ማየት የሚችሉ ናቸው። ስኬት የሚመጣው ፍላጎቶቻቸውን ማቆምና ዝንባሌዎቻቸውን ያለማቋረጥ ማስተዳደር ለሚችሉ ሰዎች ነው። ራስን ማስተዳደር ስለ ስሜቶች ያለህን ግንዛቤ ተጠቅመህ የምትናገረውንና የምትሰራውን በንቃት እንድትመርጥ ያረጋግጥልሃል። በመጀመሪያ ሲታይ ራስን ማስተዳደር ጥልቅ ትንፋሽ መውሰድና ስሜቶችህ ሲጠነክሩ ራስን መግታት ብቻ ሊመስል ይችላል። በእነዚህ ሁኔታዎች ውስጥ ራስን መግዛት ትልቅ ድርሻ መሆኑ እውነት ቢሆንም ልትፈነዳ ስትል ቡሽ ከመክተት በላይ ብዙ ነገር ያለው እንደሆነ መገንዘብ ይገባሃል። ፍንዳታዎች ከእሳተ ገሞራ የተለዩ አይደሉም። ጢሱ ከመውጣቱና እሳተ ገሞራው ከመብሰሱ በፊት ከስር ብዙ የመብላላት ድምፅ አለ። እንደ እሳተ ገሞራ ሳትፈነዳ ምን እየተከሰተ እንዳለ ተረድተህ ተጽዕኖ ለማድረግ በየቀኑ ማድረግ የምትችላቸው ጥቃቅን ነገሮች አሉ። ለዚህም እንዲረዳ እንዴት ማወቅ ምላሽ መስጠት እንዳለብህ መማር ያስፈልጋል። ራስን ማስተዳደር በቀጥታ መሰረታዊ ክህሎት በሆነው ራስን በማወቅ ላይ ይገነባል። ራስን በበቂ ሁኔታ ማወቅ ውጤታማ ለሆነ ራስን የማስተዳደር ጉዞ አስፈላጊ ነው። ምክንያቱም ስለ ስሜትህ ስትገነዘብ ብቻ ነው ለሱ እንዴት ምላሽ እንደምትሰጥ በንቃት መምረጥ የምትችለው። ምርጥ ራስ አስተዳዳሪዎች የሚለዩት ስሜቶችን በብቃት በማንበብና ከዚያም ለነሱ ምላሽ በመስጠት ሂደት ባላቸው 1-2 ምት ነው። ከፍተኛ ራስን የማስተዳደር ደረጃ በራስህ መንገድ ላይ እንደገባህና ስኬትና ደስታን የሚገድቡ ነገሮችን እንደማታደርግ ያረጋግጣል። እንዲሁም ሌሎች ሰዎች አንተን እንዳይጠሉ ወይም እንዳይቀየሙ የሚያደርጉ ነገሮችን ማድረግን ያረጋግጣል። የራስህን ስሜት ስትረዳና በመረጥከው መንገድ ምላሽ መስጠት ስትችል አስቸጋሪ ሁኔታዎችን ለመቆጣጠር፣ ለለውጥ በፍጥነት ምላሽ ለመስጠትና ግቦችህን ለማሳካት የሚያስፈልገውን ተነሳሽነት የመውሰድ ኃይል አለ። ራስህን በፍጥነት መገምገምና ወደ ተሳሳተ አቅጣጫ ከመሄድ በፊት ልጓሙን መያዝ የምትችልበትን ችሎታ ስታዳብር ተለዋዋጭ መሆንና ለተለያዩ ሁኔታዎች በአዎንታዊና በውጤታማነት እንዴት ምላሽ እንደምትሰጥ መምረጥ ትችላለህ። ስለ ስሜትህ ማሰብና ማስተዳደር ስታቆም በስሜታዊ ጠለፋ ውስጥ ተደጋጋሚ ሰለባ ለመሆን ራስህን ታዘጋጃለህ። ብታውቀውም ባታውቀውም ስሜቶች ይቆጣጠሩሃል። እናም በቀን ውስጥ ስትንቀሳቀስ በምትናገረውና በምትሰራው ነገር ላይ ለስሜትህ ምላሽ ትሰጣለህ። ማህበራዊ ንቃተ ህሊና። ማህበራዊ ንቃተ ህሊና በሌሎች ሰዎች ውስጥ ያሉ ስሜቶችን በትክክል የማወቅና ምን እየተካሄደ እንዳለ የመረዳት ችሎታ ነው። ይህ ብዙውን ጊዜ አንተ ተመሳሳይ ስሜት ባይሰማ እንኳን ሌሎች ሰዎች ምን እያሰቡና ምን እየተሰማቸው እንዳለ መገንዘብ ማለት ነው። በራስ ስሜት ውስጥ መዘፈቅና የሌሎችን አመለካከት ግምት ውስጥ ማስገባት መርሳት ቀላል ነው። ማህበራዊ ንቃተ ህሊና ትኩረት እንድትሰጥና ወሳኝ መረጃዎችን እንድትወስድ ያረጋግጣል። ይህ አይነቱ ንቃተ ህሊና ስለ ራስህ ለማወቅና ለመረዳት ወደ ውስጥ ከመመልከት ይልቅ ስለሌሎች ለማወቅና ለማድነቅ ወደ ውጭ መመልከት ነው። ከሌሎች ጋር ስትገናኝ ወደ ስሜታቸው ራስህን ማስተካከልና በዙሪያ ስላለው ነገር የበለጠ ትክክለኛ እይታ እንድታገኝ ይረዳል። ማዳመጥና መመልከት የማህበራዊ ንቃተ ህሊና በጣም አስፈላጊ አካላት ናቸው። በደንብ ለማዳመጥና በዙሪያችን ምን እየተካሄደ እንዳለ ለመመልከት መስራት የምንወዳቸው ብዙ ነገሮችን ማቆም አለብን። ማውራት ማቆም አለብን። በአእምሮአችን ውስጥ እየሮጠ ያለውን ነጠላ ዜማ ማቆም አለብን። ሌላው ሰው ሊያመጣው ያለውን ነጥብ መገመት ማቆም አለብን። በመቀጠል ምን ልንል እንደምንችል አስቀድመን ማሰብ ማቆም አለብን። ከነሱ ጋር ስንገናኝ ሰዎች በእውነት ለመመልከትና ምን እያሰቡና ምን እየተሰማቸው እንዳለ ለማግኘት ልምምድ ይጠይቃል። አንዳንድ ጊዜ እንደ የሰው ልጅ ዘር ተመራማሪነት እንደሆንክ ይሰማሃል። የሰው ዘር ተመራማሪዎች በተፈጥሯዊ ሁኔታዎች ያሉ ሌሎች ነገሮችን ሲመለከቱ የራሳቸው ሐሳቦችና ስሜቶች ምልከታውን እንዳይረብሹ ይጠነቀቃሉ። ይህ ንጹህ መልክ ያለው ማህበራዊ ንቃተ ህሊና ነው። የማህበራዊ ንቃተ ህሊና ባለቤት ለመሆን በዚያው ግንኙነት መካከል እያለ የሰዎችን ስሜት ማወቅና መገንዘብ አለብን። የማህበራዊ ንቃተ ህሊና ችሎታዎችን ለመገንባት
በሁሉም አይነት ሁኔታዎች ውስጥ ሰዎችን ስትመለከት ራስን ታገኛለህ። ሰልፍ እየጠበቅ እያለ አንድ ሰው ከሩቅ ትመለከት ይሆናል፣ ወይም በንግግር መካከል እያለ የምታወራውን ሰው ትመለከት ይሆናል። የሰውነት ቋንቋን፣ የፊት ገጽታዎች፣ አቋምን፣ የድምፅ ቃናንና ለአብዛኞቹ ሰዎች ግልጽ ያልሆኑ ነገሮችን ጭምር ማወቅ ትማራለህ። የምትመለከትበት መነጽር ግልጽ መሆን አለበት። አሁን መገኘትህንና ሌሎች ሙሉ ትኩረት ለመስጠት መቻልህን ማረጋገጥ የበለጠ ማህበራዊ ንቃተ ህሊናን ለማዳበር የመጀመሪያው እርምጃ ነው። ወደ ውጭ መመልከት አይኖችህን መጠቀም ብቻ አይደለም፣ የስሜት ህዋሶችህን የማነሳሳት ሂደትም ጭምር ነው። አምስቱን መሰረታዊ የስሜት ህዋሶችህን ሙሉ በሙሉ ከመጠቀም በተጨማሪ በስድስተኛው የስሜት ህዋስ ማለትም በስሜት ወደ አንጎል የሚመጣውን እጅግ በጣም ብዙ መረጃ ማካተት ትችላለህ። ስሜቶችህ ሌሎች ሰዎች የሚሉክን ወይም የሚያሳዩን ምልክቶች ለማስተዋልና ለመተርጎም ሊረዱ ይችላል። እነዚህ ምልክቶች በሌላው ሰው ቦታ ራስህን እንድታስቀምጥ ይረዱሃል። ግንኙነትን ማስተዳደር። ምንም እንኳን ግንኙነትን ማስተዳደር የማህበራዊ ብቃት ሁለተኛው አካል ቢሆንም ይህ ችሎታ ብዙውን ጊዜ በመጀመሪያዎቹ 3 የስሜት ብልህነት ችሎታዎች ማለትም ራስን ማወቅ፣ ራስን ማስተዳደርና ማህበራዊ ንቃተ ህሊና ውስጥ ያለህን ችሎታ ይወስናል። ግንኙነቱን ማስተዳደር የራስንና የሌሎችን ስሜት በአንድ ጊዜ ተጠቅመህ ግንኙነቶችን በተሳካ ሁኔታ ለማስተዳደር ያለ ችሎታ ነው። ይህም ግንኙነቶችንና ግጭትን በብቃት መቆጣጠርን ያረጋግጣል። ግንኙነትን ማስተዳደር ደግሞ በጊዜ ሂደት ከሌሎች ጋር የምትገነባው ትስስር ነው። ግንኙነቶችን በደንብ የሚያስተዳድሩ ሰዎች የማይወዷቸውን ሰዎች ጨምሮ ከብዙ የተለያዩ ሰዎች ጋር የመገናኘት ጥቅምን ማየት ይችላሉ። ጠንካራ ግንኙነቶች መፈለግና መከበር አለባቸው፣ ምክንያቱም ሰዎች የምትረዳበት፣ የምትይዝበት እንዲሁም የምታጋራቸው ታሪክ ውጤት ናቸው። በጭንቀት ጊዜ ግንኙነትን ማስተዳደር ለአብዛኞቹ ሰዎች ትልቁ ፈተናን ይፈጥራል። ከሰዎች ውስጥ 11% ብቻ ጭንቀትን በብቃት እንደሚቆጣጠሩ ስትመለከት ጥራት ያለው ግንኙነትን መገንባት ለምን ፈተና እንደሚሆን ለመረዳት ቀላል ነው። ሰዎች ቀጥተኛና ገንቢ ውይይት ለመጀመር የሚያስፈልጉ ችሎታዎች ስለሌላቸው ችግሮችን በዝምታ ሲያስወግዱ ግጭቶች ባሉበት የመቆየት አዝማሚያ አላቸው። ሰዎች ንዴታቸው ወይም ብስጭታቸው ማስተዳደር ሳይችሉ ሲቀሩና በሌሎች ሰዎች ላይ ማውጣት ሲመርጡ ግንኙነቶች ይፈነዳሉ። ግንኙነቶችን ማስተዳደር ሁለቱንም ሁኔታዎች ለማስወገድና ከሌላ ሰው ጋር በሚኖር እያንዳንዱ መስተጋብር ከፍተኛውን ጥቅም ለማግኘት የሚያስፈልጉን ችሎታዎች ይሰጣል። አብዛኞቹ ሰዎች አዲስ ግንኙነት ስራ ወይም ሌላ ውስጥ ሲሆኑ ደስተኛ ናቸው፣ በተሻለ መልኩም ይቀርባሉ። ነገር ግን ግንኙነቶች ለረጅም ጊዜ ለመጠበቅ ሲሞክሩ ይሰናከሉና ሚዛናቸውን ያጣሉ። የፍቅር ወራት የማብቃቱ እውነታ ይከተላል። እውነታው ግን ሁሉም ግንኙነቶች ከውጭ ቀላል የሚመስሉ ታላላቅ ግንኙነቶች ጭምር ስራ ይፈልጋሉ። ሁላችንም ይህንን ሰምተናል፣ ግን በእውነት ተረድተነው ይሆን? በግንኙነት ላይ መስራት ጊዜ፣ ጥረትና ዕውቀት ይጠይቃል። ዕውቀቱ ደግሞ ስሜታዊ ብልህነት ነው። ዘላቂነት ያለውና በጊዜ ሂደት የሚያድግ ግንኙነት ከፈለግ ሐኪሙ ያዘዘው ትክክለኛው ነገር ግንኙነታችንን ማስተዳደር ነው። ስሜትህን ለማወቅና ፍላጎቶችህ ረክተው እንደሆነ ለመወሰን ራስህን የማወቅ ችሎታዎችህን ተጠቀም። ስሜትህን ለመግለጽና ለግንኙነት ጥቅም በዚያው መሰረት ለመንቀሳቀስ ራስን የማስተዳደር ችሎታዎችህን ተጠቀም። በመጨረሻም የሌላውን ሰው ፍላጎትና ስሜት በተሻለ ለመረዳት የማህበራዊ ንቃተ ህሊና ችሎታዎችህን ተግባራዊ አድርግ። ማንም ሰው ደሴት አይደለም። ግንኙነቶች አስፈላጊና ጥልቅ እርካታ የሚሰጡ የህይወት ክፍሎች ናቸው። በመቀጠል የምናየው ከፍተኛ EQ ወይም የስሜት ብልህነት ምን ይመስላል የሚለውን ይሆናል። እስከዚህ ነጥብ ድረስ የስሜት ብልህነት ደረጃ ምን ያህል እንደሆነ እየገረመ ይሆናል። የሚቀጥለው ምዕራፍ የስሜት ብልህነት ምዘና ፈተና ለመውሰድና ለማወቅ ወደ ኦንላይን እንዴት መሄድ እንዳለብህ ይነግራል። የምትቀበለው ውጤት የስሜት ብልህነትህ አሁን ያለበትን ሁኔታ የሚያሳይ ቅጽበታዊ እይታ ብቻ መሆኑን እርግጠኛ ሁን። ይህን መጽሐፍ ስታደምጥ ፈተናውን መውሰድ ወሳኝ ነው፣ ምክንያቱም አስቀድመ የምትችላቸውን ነገሮችና መስራት ለሚያስፈልጉ ነገሮች ተጨባጭ እይታን ይሰጣል። የምታውቀው ሰው ሁሉ ወደዚህ ፈተና መዳረሻ
አይኖርም። በህይወትህ ውስጥ ያሉ አንዳንድ ሰዎች ከፍተኛ ኢኪው እንዳላቸው እያሰብክ ይሆናል። ከሚከተሉት ልማዶች ውስጥ ብዙዎቹን ካሳዩ ጥሩ ዕድል አላቸው። ጠንካራ ስሜታዊ የቃላት ዝርዝር አላቸው። ሁሉም ሰዎች ስሜቶችን ይለማመዳሉ፣ ግን ጥቂቶች ብቻ ናቸው በትክክል መለየት የሚችሉት። ያልተሰየሙ ስሜቶች ብዙውን ጊዜ ሳንረዳቸው እንቀራለን። ይህም ምክንያታዊ ወዳልሆኑ ምርጫዎችና የማይጠቅሙ ተግባራት ይመራል። በስሜት ብልህ ከሆንክ ስሜቶችን ስለምትረዳቸው ትቆጣጠራቸዋለህ። ይህን ለማድረግ ሰፊ የስሜቶች ቃላት ዝርዝር ትጠቀማለህ። ብዙ ሰዎች ራሳቸውን በቀላሉ መጥፎ ስሜት እየተሰማኝ ነው ብለው ሊገልጹ ቢችሉም፣ በስሜት ብልህ የሆኑ ሰዎች የተበሳጨ፣ ተስፋ የቆረጠ፣ የተጨነቀ ወይም ግራ የተጋባ ስሜት እየተሰማቸው እንደሆነ በትክክል መለየት ይችላሉ። የቃላት ምርጫ ይበልጥ የተወሰነ በሆነ መጠን በትክክል ምን እየተሰማ እንዳለ፣ ያንን ስሜት ምን እንዳስከተለውና ስለሱ ምን ማድረግ እንዳለብህ የተሻለ ግንዛቤ ይኖራል። ስለ ሰዎች የማወቅ ጉጉት አላቸው። ከፍተኛ የሆነ የስሜት ብልህነት ያላቸው ሰዎች ብቸኛም ሆንክ ተግባቢ፣ በዙሪያ ስላሉ ሁሉ የማወቅ ጉጉት ይኖራል። ይህ የማወቅ ጉጉት ከፍተኛ የስሜት ብልህነት ወይም ኢኪው ወደሚገኝበት ዋና መግቢያዎች አንዱ ከሆነው ርህራሄ የመጣ ውጤት ነው። ስለ ሌሎች ሰዎችና ስለሚደርስባቸው ነገር ባወቅክ መጠን ስለ እነሱ የሚኖርህ የማወቅ ጉጉት ይጨምራል። ሌላው ጥንካሬያቸውንና ድክመታቸውን ያውቃሉ። በስሜት ብልህ የሆኑ ሰዎች በስሜት ብልህ ከሆንክ ስሜቶችን በመረዳት ብቻ ሳትወሰን በምን ጥሩ እንደምትሆንና በምን በጣም መጥፎ እንደምትሆን ታውቃለህ። እንዲሁም እነማን ቁልፎችን እንደሚጫኑ፣ ለስኬት የሚያበቁ ሁኔታዎች ምን እንደሆኑና ምን አይነት ሰዎች እንደሆኑ ታውቃለህ። ከፍተኛ ኢኪው ወይም ከፍተኛ የስሜት ብልህነት መኖር ማለት ጥንካሬዎችህን ማወቅ፣ መጠቀም እንዲሁም ድክመቶችህን ወደ ኋላ እንዳይጎትቱ በማድረግ እንዴት መጠቀም እንዳለብህ መረዳት ነው። ሌላው ጥሩ የባህሪ ገምጋሚዎች ናቸው። አብዛኛው የስሜት ብልህነት ወደ ማህበራዊ ንቃተ ህሊና ይመራል። ሌሎች ሰዎችን የማንበብ፣ ምን እንደሆኑ የማወቅና ስለሚደርስባቸው ነገር የመረዳት ችሎታን ያካትታል። በጊዜ ሂደት ይህ ችሎታ የላቀ የባህሪ ገምጋሚ ያደርግሃል። ሰዎች ሚስጥር አይሆኑብህም። ምን እንደሆኑና የሚያነሳሳቸውን ነገር በቀላሉ ትረዳለህ። ስህተቶችን ይተዋሉ። በስሜት ብልህ ከሆንክ ከስህተቶችህ ራስህን ታርቃለህ፣ ግን አትረሳቸውም። ስህተቶችህን በአስተማማኝ ርቀት ላይ ለማጣቀሻ ብቁ በማድረግ ወደፊት ስኬት በሚረዳ መንገድ ራስህን ማስተካከል ትችላለህ። በማሰብ በማስታወስ መካከል ያለውን ይህን ጥብቅ ገመድ ለመሻገር የተጣራ ራስን የማወቅ ሂደት ይጠይቃል። በስህተቶች ላይ እጅግ በጣም ረዥም ጊዜ ማሰብ ተጨናቂና ፈሪ ያደርግሃል። እነሱን ሙሉ በሙሉ መርሳት ደግሞ እንድትደግማቸው ያደርጋል። ቁልፍ ውድቀቶችን ወደ መሻሻል ፍሬዎች የመቀየር ችሎታ ውስጥ ነው። ይህ በወደቅ ቁጥር ወዲያውን የመነሳት ዝንባሌን ይፈጥራል። ለውጥን ይቀበላሉ። በስሜት ብልህ ከሆንክ ተለዋዋጭና ሁልጊዜም የምትላመድ ነው። የለውጥ ፍርሃት ሽባ እንደሚያደርግህና ለስኬትህና ለደስታ ዋና ስጋት መሆኑን ታውቃለህ። እርግጠኞች ናቸው ወይም አሰርቲቭ ናቸው። በስሜት ብልህ የሆኑ ሰዎች ጥሩ ምግባርን፣ ርህራሄንና ደግነትን፣ ራሳቸውን የማረጋገጥና ድንበሮችን የማበጀት ችሎታዎችን ያመጣጥናሉ። ይህ ብልህ ጥምረት ግጭትን ለመቆጣጠር ተስማሚ ነው። አብዛኞቹ ሰዎች ሲበሳጩ ወደ ጠበኛ ባህሪ ይሄዳሉ። በስሜት ብልህ ከሆንክ ከተጣሩ ስሜታዊ ምላሾች ራስህን በማራቅ ሚዛናዊና እርግጠኛ ሆነ ትቀጥላለህ። ይህ ጠላቶችን ሳትፈጥር አስቸጋሪና መርዛማ ሰዎችን ገለል እንድታደርግ ያስችላል። በመቀጠል የምናየው ዝቅተኛ ኢኪው ምን ይመስላል ወይም ዝቅተኛ የስሜት ብልህነት ያላቸው ሰዎች ምን አይነት ናቸው? የስሜት ብልህነት የሌላቸው ሰዎች ከሌሎቹ የሚለያቸው ምንድን ነው? በስሜት ብልህነት ዝቅተኛ የሆኑ ሰዎች የራሳቸው የሆነ መልክ አላቸው። የሚከተሉት ልማዶች የስሜት ብልህነት እጦት ወደ ኋላ እየጎተታቸው መሆኑን የሚያሳዩ ጠንካራ ምልክቶች ናቸው። በቀላሉ ይጨነቃሉ። ስሜትህን ስታፍን በፍጥነት ወደማይመቹ የጭንቀት ስሜቶች፣ ውጥረትና ድንጋጤ ትገባለህ። ያልተፈቱ ስሜቶች አእምሮንና አካልን ያዳክማሉ።
የስሜት ብልህነት ችሎታዎች ነገሮችን ከመባባሳቸው በፊት አስቸጋሪ ሁኔታዎች ለማወቅና ለመፍታት በማስቻል ጭንቀትን የበለጠ እንዲስተካከል ይረዳል። የስሜት ብልህነት ችሎታዎችን ካልጠቀምክ ስሜትህን ለመቆጣጠር ወደ ሌሎች ውጤታማ ያልሆኑ መንገዶች የመዞር እድል የበለጠ ነው። ጭንቀት፣ ድብርት፣ ሱስና ራስን የማጥፋት ሐሳቦችን የመለማመድ እድል እጥፍ ይሆናል። በፍጥነት ይገምታሉ እና አጥብቀው ይከላከላሉ። የስሜት ብልህነት ሲጎድል በፍጥነት አስተያየት ትፈጥራለህ። ከዚያም ለማረጋገጫ አድሏዊ ትሆናለህ። ማለትም አስተያየትህን የሚደግፍ ማስረጃ ትሰበስብና ማንኛውንም ተቃራኒ ማስረጃ ቸል ትላለህ። ብዙውን ጊዜ እሱን ለመደገፍ ከመጠን በላይ ትከራከራለህ። በስሜት ብልህ የሆኑ ሰዎች የመጀመሪያ ምላሾች በስሜት የሚመሩ መሆናቸውን ስለሚያውቁ ሐሳባቸውን እንዲበስል ይፈቅዳሉ። ለሐሳባቸው የመዳበሪያ ጊዜ ይሰጡታል። ሌሎች የሚችሉ ውጤቶችንና ተቃራኒ ክርክሮችን ግምት ውስጥ ያስገባሉ። ከዚያም የዳበረውን ሐሳባቸውን፣ የተመልካቾቻቸውን ፍላጎቶችና አስተያየቶች ከግምት ውስጥ በማስገባት በጣም ውጤታማ በሆነ መንገድ ያስተላልፋሉ። ብዙውን ጊዜ ይሳሳታሉ። የስሜት ብልህነት ሲጎድል ሌሎች እንዴት እንደሚያሳዩ ለመረዳት አስቸጋሪ ይሆንብሃል። መልእክትህን ሰዎች ሊረዱ በሚችሉ መንገድ ስለማታስተላልፍ እንደተሳሳትክ ይሰማሃል። በስሜት ብልህ የሆኑ ሰዎች ከልምምድ ጋር እንኳን እያንዳንዱን ሐሳብ በትክክል እንደማያስተላልፉ ያውቃሉ። ሰዎች የሚናገሩትን እንደማይረዱ ሲረዱ አቀራረባቸውን ያስተካክሉና ሌላው ሰው ሐሳባቸውን ሊረዳ በሚችልበት መንገድ እንደገና ያስተላልፋሉ። ቀስቃሽ ነገሮችን አያውቁም። ሁሉም ሰው ቀሽቃሽ ነገሮች አሉት። ቁልፎቻቸውን የሚጫኑና በድንገት እንዲንቀሳቀሱ የሚያደርጉ ሁኔታዎችና ሰዎች አሏቸው። በስሜት ብልህ የሆኑ ሰዎች ቀስቃሽ ነገሮቻቸውን ያጠኑና ከመቆጣጠራቸውን በፊት ሁኔታዎችንና ሰዎችን ለማስወገድ ይህን ዕውቀት ይጠቀማሉ። ቀስቃሽ ነገሮችን ሳትረዳ ስትቀር ሕይወት የምትቀጥልብህን ተግዳሮቶች ለማስተካከልና ለመላመድ ትታገላለህ። አይናደዱም። ምንም እንኳን የስሜት ብልህነት የጎደላቸው አንዳንድ ሰዎች ለንዴት የተጋለጡ ቢሆንም አትናደድም ማለት በስሜት ብልህ ነህ ማለት አይደለም። የስሜት ብልህነት ጥሩ መሆን ማለት ሳይሆን ምርጡን ውጤት ለማግኘት ስሜትህን መቆጣጠር ማለት ነው። ይህ ማለት አንዳንድ ጊዜ የተበሳጨ፣ ያዘንክ ወይም ተስፋ የቆረጥክ መሆንህን ለሰዎች ማሳየት ማለት ነው። ስሜትህን ሁልጊዜ በደስታና በአዎንታዊ መሸፈን እውነተኛው ውጤታማ መንገድ አይደለም። በስሜት ብልህ የሆኑ ሰዎች በተገቢ ሁኔታ አሉታዊና አዎንታዊ ስሜቶችን በዓላማ ይጠቀማሉ። ይናደዳሉ፣ መናደዳቸውንም ያሳያሉ። ገንቢ በሆነ መንገድ ያደርጉታል። ሌሎች ሰዎች እንዲሰማቸው ባደረጓቸው ነገሮች ይወቀሳሉ። ስሜቶች የሚመጡት ከውስጥ ነው። የሚሰማህን ነገር በሌሎች ድርጊት ላይ ማኖር ፈታኝ ነው። ነገር ግን ለስሜቶችህ ኃላፊነት መውሰድ አለብህ። ማንም ሰው የማትፈልገውን ነገር እንዲሰማ ሊያደርግ አይችልም። በሌላ መንገድ ማሰብ ወደ ኋላ ብቻ ይጎትታል። በቀላሉ ይናደዳሉ። ማንነትህ ላይ ጠንካራ ግንዛቤ ካለ አንድ ሰው የሚናገረው የሚያደርገው ነገር እንዲያበሳጭ ማድረግ አስቸጋሪ ነው። በስሜት ብልህ የሆኑ ሰዎች በራስ መተማመን ያላቸውና ክፍት አስተሳሰብ ያላቸው ናቸው። ይህም በጣም ወፍራም ቆዳ ይፈጥራል። በአእምሮ ውስጥ በቀልድና በማዋረድ መካከል መስመሩን መሳል ስለምትችል በራስ ላይ ልትቀልድ ወይም በሌሎች ሰዎች በአንተ ላይ ቀልድ እንዲሰሩ ልትፈቅድላቸው ትችላለህ። መቀጠል ከዚህ መጽሐፍ የምናየው የስሜት ብልህነትን እንዴት መጨመር እንደምትችል ነው። ፕላስቲክነት የነርቭ ሐኪሞች አንጎልህ የመለወጥ ችሎታን ለመግለጽ የሚጠቀሙበት ቃል ነው። በአዲስ ልማዶች ላይ መስራት ስትጀምር አንጎልህ ምላሽ በመስጠት አዲስ ግንኙነቶችን ያበቅላል። በሳምንት ውስጥ ብዙ ጊዜ ከባድ ክብደቶችን ማንሳት ከጀመርክ የእጅ ጡንቻዎችህ ሊያብጡ እንደሚችሉ ሁሉ ለውጡ ቀስ በቀስ የሚከሰት ነው። ለረጅም ጊዜ በዕለት ተዕለት እንቅስቃሴዎች ላይ በቆየ መጠን ክብደቱን ማንሳት ይበልጥ ቀላል ይሆናል። አንጎልህ በራስ ቅልህ ስለተገደበ እንደ ጡንቻዎችህ ሊያብጥ አይችልም። ይልቁንም የአስተሳሰብ ቅልጥፍና ለመጨመር የአንጎልህ
ህዋሶች አዲስ ግንኙነቶችን ያዳብራሉ። የስሜት ብልህነት ልማዶችን ለማዳበር ስትሰራ በአንጎል ምክንያታዊና ስሜታዊ ማዕከላት መካከል ያለውን መንገድ የሚሰሩ በቢሊዮኖች የሚቆጠሩ ጥቃቅን የነርቭ ህዋሶች ከሌሎች ህዋሶች ጋር ለመገናኘት ትናንሽ እጆች ልክ እንደ ዛፍ ቅርንጫፍ ያወጣሉ። አንድ ነጠላ ህዋስ ከጎረቤቶቹ ጋር 15000 ግንኙነቶችን ሊመሰረት ይችላል። ይህ የእድገት ሰንሰለት ምላሽ ለአዲሱ ልማድ ተጠያቂ የሆነው የአስተሳሰብ መንገድ ጠንካራ እንዲሆን ያረጋግጣል። ይህም አዲስ ባህሪ ወደፊት በተግባር መጀመር ይበልጥ ቀላል ያደርገዋል። አንጎል ቅልጥፍናን ይወዳል። አዲስ ልማድ እንደሚዘልቅ በመድገም ለአንጎል ስታሳይ አንጎል ያንን ባህሪ ለማጠናከር የሚያስፈልገውን መንገድ ይገነባል። ብዙም ሳይቆይ ሳታስበው ልማዱን ትደግመዋለህ። ለምሳሌ ስትናደድ መጮህ የለመድክ ከሆነ አማራጭ ምላሽ መስጠት መማር አለብህ። መጮህን እንዲተካ ይህ አዲስ ልማድ ብዙ ጊዜ መለማመድ አለብህ። በመጀመሪያ ስትናደድ ከመጮህ ውጭ ሌላ ነገር ማድረግ እጅግ በጣም ከባድ ይሆናል፣ ግን በተሳካ ቁጥር አዲሱ መንገድ እየጠነከረ ይሄዳል። በመጨረሻም የመጮህ ፍላጎትህ በጣም ትንሽ ይሆናል። በመጨረሻም በጊዜ ሂደት ሙሉ በሙሉ ይጠፋል። የዚህ መጽሐፍ ቀሪው ክፍል ኃይለኛ አዲስ የስሜት ብልህነት ልማዶችን እንዴት ማዳበር እንዳለብህ ይሆናል። ከ30 በላይ ምዕራፎች ያሉት መጽሐፍ ሲሆን እያንዳንዳቸው ከአራቱ የስሜት ብልህነት ችሎታዎች ጋር በጥብቅ የተሳሰሩ ናቸው። እነዚህ ችሎታዎች በገለልተኝነት የሚሰሩ አይደሉም። ስለዚህ ለተወሰነ ክህሎቶች የተለዩ ምዕራፎችን ከመስጠት ይልቅ በዚህ መጽሐፍ ውስጥ ያሉትን ሁሉም ምዕራፎች ሁሉንም የስሜት ብልህነት ችሎታዎች ለማዳበር የሚያስፈልጉህን ልማዶች ያስተምሩሃል። አዲስ የስሜት ብልህነት ልማዶች ወይም መጥፎዎቹን ስታስወግድ ወይም ስታዳብር የስሜት ብልህነት በሙሉ ይጨምራል። የስሜት ብልህነት ችሎታዎች በጣም የተገናኙ በመሆናቸው ይህ ልማድ በዚህ የስሜት ብልህነት ችሎታ ላይ ያተኩራል፣ ያኛው ልማድ ደግሞ በዚያኛው ላይ ያተኩራል ማለት ምንም ፋይዳ የለውም። በዚህ መጽሐፍ ውስጥ ያሉ ልማዶች ሁሉንም የስሜት ብልህነቶች ችሎታዎች ብዙውን ጊዜ 2፣ 3 ወይም 4ቱንም በአንድ ጊዜ ይጨምራሉ። በህይወትህ ውስጥ ማየት የምትፈልገውን ውጤት የጨመረ በራስ መተማመን፣ ጭንቀትን መቋቋም፣ መርዛማ ሰዎችን መቋቋም፣ ታላቅ የአእምራል ችሎታዎች ወይም ሌላ የሚሰጡህን ልማዶች መምረጥ አለብህ። እነዚህን ውጤቶች ለማሳካት የሚያስፈልጉህን ልማዶች በመፍጠር ሂደት የስሜት ብልህነት እያንዳንዱን ገጽታ ትጨምራለህ። ይህ መጽሐፍ በሙሉ የሚናገረው ስለ ውጤቶች ነው። በየቀኑ የምታሳያቸው ከስሜት ብልህነት ልማዶች የሚመጡ ትክክለኛ ዓለም የልምምድህን ውጤቶች ይመለከታል። ስትናደድ የመጮህ ምሳሌ ውስጥ መጮህን የማስወገድ ልማድ ራስን የማወቅ ራስን የማስተዳደር ችሎታ ለማለት መሞከር ሙሉ በሙሉ የዘፈቀደ ሂደት ይሆናል። ላለመጮህ ራስን ማስተዳደር ይጠይቃል፣ ግን ያ ያለ ራስን ማወቅ ሊከሰት አይችልም። ማህበራዊ ንቃተ ህሊናና ግንኙነትን የማስተዳደር ችሎታ ትልቅ ሚና ይጫወታሉ። የሚያናድዱ ሰዎች በብቃት ማንበብና ምላሽ መስጠት ለመጮህ ያለህን ፍላጎት ይወስናል። ስለዚህ ላለመጮህ የመማር ልማድ እንዲከሰት አራቱንም የስሜት ብልህነቶች ችሎታዎች ይጠይቃል። ይህም መጽሐፍ ማዳበር የምትፈልጋቸውን ልማዶች መውሰድና መምረጥ እንድትችል ተደርጎ የተዘጋጀ ነው። ከመጀመሪያ እስከ መጨረሻ እንድታነበው አልተነደፈም። አሁን ለአንተ አስፈላጊ ከሆነው ነገር መጀመር ትችላለህ። በዚያ ላይ መስራትና ከዚያም ያ ጉዞ ሲጠናቀቅ ወደ ሌላው ምዕራፍ መሄድ አለብህ። በዚህ መጽሐፍ ውስጥ ያለው ነገር ሁሉ ነገር ዛሬ ልነግርህ አልችልም። ይህም በዓላማ ነው። ሙሉ በሙሉ እንዳታነብ ልከለክልህም አልችልም። ነገር ግን ካነበብክ በመጀመሪያ እንደምትጥለቀለቅ ተረዳ። በዚህ መጽሐፍ የተሸፈነው እያንዳንዱ ርዕስ ቦታ የሚያመለክቱት ልማዶች ብዙና ጥልቅ ናቸው። በአንድ ጊዜ ሙሉ በሙሉ ለማንበብና ሁሉንም ይህን መረጃ ለማወጥ መሞከር ለአብዛኞቹ ሰዎች በጣም ውጤታማ አቀራረብ አይሆንም። በዚህ መጽሐፍ ውስጥ የቀረቡትን እያንዳንዱን ልማዶች ለመቆጣጠር ስትሰራ ለስሜትህና ሌሎች ስሜቶች በብቃት የመገንዘብና ምላሽ የመስጠት ችሎታ ያድጋል። ይህ ሁልጊዜ ቀላል አይሆንም። ለማደግና ለመለወጥ ድፍረት ይጠይቃል። የስሜት ብልህነትን መጨመር ለደካማ ሰዎች አይሆንም። ስሜትህን በማስተዳደር ምንም ያህል ብቃት ያለ ብትሆንም ቁልፎችን የሚጫኑ ሁኔታዎች ሁልጊዜ ይኖራሉ። ህይወትህ ከእንቅፋቶች የጸዳ የተረት ታሪክ አይሆንም። ነገር ግን መሪውን ለመያዝና ለመንዳት የሚያስፈልግህን ሁሉ ትታጠቃለህ።
ሙሉ አቅምህን ለመድረስ የስሜት ብልህነት ችሎታዎችን ከፍተኛ ደረጃ ላይ ማድረስ አለብን። ምክንያቱም ልዩ የምክንያትና የስሜት ውህደት የሚጠቀመው ታላቁን ውጤት ያገኛሉ። የዚህ መጽሐፍ ቀጣዩ ክፍል ይህን ለማድረግ የሚያስፈልጉን ልማዶች ይሰጣል። በነገራችን ላይ ይህን ስሜትን የመምራት ጥበብ ወይም ኢሞሽናል ኢንተለጀንስ ሃቢትስ የሚለውን አዲስ መጽሐፍ በአማርኛ ስላለ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ እንደተለመደው ልትጽፉልን ትችላላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተቀላቀሉን። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዘን እስክንመጣ ድረስ ቸር ሰንብቱ።